ሰላም ጤና ይስጥልን ተመልካቾቻችን ሰሞኑን በደጋዳሞት አካባቢ አብይ አህመድ ከፍተኛ ሜካናይዝድ ኃይል ጥቃት መክፈቱን ተከትሎ የተለያዩ መረጃዎች እየወጡ ነው። ወደ ስፍራው ስልክ በመደወል የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ምክትል የህዝብ ግንኙነት ክፍል ኃላፊ አርበኛ እስቲበል አለሙን መስመር ላይ አግኝቼዋለሁ። አርበኛ እስቲበል አሁንም ውጊያ ውስጥ እንዳላችሁ ነው የደወልኩልህ። ያለፉትን 4 ቀናት እንዴት ያለፋችሁት ነው ያለው? መጠነ ሰፊ ጥቃት ነው አገዛዙ የከፈተባችሁና ያለውን ሁኔታ ባጭሩ ግለጽልን። አመሰግናለሁ መሳይ። እንግዲህ ከዚህ በፊት ከሰኔ 10 እስከ ሐምሌ 10 የሚል እቅድ አቅዶ ወደ ደጋዳሞት በተለይ የቴዎድሮስ የወታደር መቀመጫ ወደ ሆነው ወደ ደጋዳሞት ተንቀሳቅሶ ነበር። በዛም 76ኛ ክፍለ ጦርና 59ኛ ክፍለ ጦር ሙሉ በሙሉ በመደምሰስ እቅዱን አዛብተነው ነበር። ከሳምንታት በኋላ ደግሞ እንደገና መልሶ በመደራጀት ከ3 ጀነራሎች በላይ ከ7 ኮሎኔሎች በላይ በመያዝ ወደ ደጋዳሞት በርካታ ኃይል አሰልፎ ተንቀሳቅሷል። በዚህም በርካታ የአብይ አህመድ ሰራዊትን መደምሰስ የተቻለበት ሁኔታ ነው ያለው። እንግዲህ ደምስሰናቸዋል። ጠላት እኛን እንደ ሽምቅ ተዋጊ ሳይሆን እንደ መደበኛ ተዋጊ ነው እየቆጠረን ያለ። ሜካናይዝድ ጦሩን ሙሉ በሙሉ 6ኛ እዝን፣ ምስራቅ እዝን እና ሌሎችንም ተጎራባች ቀጠና ያሉ እዞችን በመያዝ ኮሎኔሎችን በመሰብሰብ ወደ ጎጃም ምድር እየተንቀሳቀሰ ነው ያለው ጠላት። በተለይ ከቋሪት ደጋዳሞት አካባቢ ከአዴት፣ ከደንበጫ፣ ከፍኖተ ሰላም ኃይሉን በመሰባሰብ ወደ ደጋዳሞት እየዘመተ ያለበት ሁኔታ ነው ያለው። ይሄንን ኃይል ግን በዚህ ልክ እየመከተነው ነው ያለ ነው። እንግዲህ በዚህ የገጠመው ምንድነው? እኛ እንደምታውቀው መሳይ የሽምቅ ተዋጊዎች ነን፣ ጉሬላ ፋይተሮች ነን። ቦታዎችን አስፈላጊ ሲሆን እንይዛቸዋለን፣ አስፈላጊ ሲሆን ደግሞ ልንለቃቸው እንችላለን። ምክንያቱም እኛ የመንግስትን አከርካሪ ኃይል መስበር ማዛባት ነው አላማችን። መደበኛ ውጊያ ገና አልጀመርንም። እስከዚያ ድረስ ደግሞ ጠላትን ስቦ ማስገባት ወደ ምንፈልገው ቦታ ስበን አስገብተን ምንፈልገውን ሎጂስቲክ ምንፈልገውን መሳሪያ መያዝ ነው ታርጌታችን። በዚህ መሰረት እንግዲህ ሻለቃ ዝናቡ ጭምር የመራው ደጋዳሞት ላይ በነጋቴው ደጋዳሞትን እንደያዘ በማግስቱ ታላቅ የሆነ ውጊያ አድርገን ብሬንና ስናይፐሮችን የቡድን መሳሪያዎችን መደምሰስ የተቻለበት ሁኔታ አለ። ጠላት ግን በዚያ አላቆምም መሳይ። ከቢውኝ ወደ ጮቄው ተራራ እየተንቀሳቀሰ ነው። በተመሳሳይ ከደንበጫ በሁለት አቅጣጫ ወደ ጮቄው አሁንም እየተንቀሳቀሰ ነው ያለው። ከረቡ ገበያም በዛሬው ዕለት ተንቀሳቅሷል። ከደብረ ማርቆስም ወደ ላይ በደብረ ዘይት በኩል አርጎ ወደ ላይ ተንቀሳቅሷል። እንዲሁም ደግሞ ከየቦቅላ ደብረ ማርቆስ ዙሪያ ላይ ተንቀሳቅሷል። ይሄ ሁሉ እንግዲህ የፋኖን ያለበትን አካባቢ መያዝ የሚልና ለሌላ እልቂት ለሌላ ጦርነት ራሱን ለማዘጋጀት መጀመሪያ ፋኖን ማጥቃት አለብኝ በሚል ስሌት ነው እንግዲህ ይሄንን ያክል ኃይል ወደ ጎጃም አስገብቶ ህዝብ እየጨፈጨፈ ያለ። ይሄንን የኛ ፋኖች የኛ መሪዎች ፖለቲካል መሪዎች የወታደራዊ መሪዎች እቅድ አቅደን ወዴት ማፈግፈግ አለብን፣ በየት በኩል መቁረጥ አለብን፣ በየት በኩል ማጥቃት አለብን በሚል በደንብ በተሰላ መልኩ እሱን ወደ መግደያ ዞን በማስገባት እየተዋጋ ነው እንገኛለን። በተለይ እንግዲህ ትላንትም ከትላንት በፊትም በተለይ 5 ቀኖች ከባድ ትንቅንቆች ስናደርግ ቆይተናል። ዛሬም እሱ ባላሰበው በልኩ በየጁቤ በኩል በመግባት ኮርክ ከተማ ላይ ታላቅ ጥቃት በመፈጸም የመጣውን ኃይል ማዛባት ችለናል። እንዲሁም በቆረጣ ውስጥ በመግባት ከዚህ በፊት ይዟቸው የነበሩ ቀጠናዎችን ሙሉ በሙሉ በመያዝ ለምሳሌ ደብረ ዘይትን፣ ደብረ ማርቆስ ዙሪያ አካባቢ፣ ማቻከል አካባቢ ደግሞ ደጋሰኝንን ተቆጣጥሮ ነበረ ከዚህ በፊት። በቆረጣ በመግባት ጠላትን ከበባ ውስጥ እያስገባንበት ያለበት ሁኔታ ነው ያለው መሳይ። እንግዲህ አርበኛ እስቲበል ያው ያገዛዙ የተለያዩ ሚዲያዎች ድል አግኝተናል የሚለው አንጸባራቂው የዋሸራና የደጋዳሞት ፈረስ ቤት ድል በሚል ሌተናል ጀነራል ማመር ተሰማ ራሱ በአካል ተገኝቶ የውጊያውን የመራበት እንደሆነ የተገለጸበትን ዜናዎች በተከታታይ እያየን ነው። እስቲ አገኘን የሚሉትን ድል በተመለከተ በበርካታ አቅጣጫዎች በጽንፈኛው ላይ ነው የሚለው ያው እናንተ ነው ጽንፈኛ በማለት የሚጠሩት ባደረግነው ማጥቃት ከፍተኛ ድል አግኝተናል ነው የሚሉት። ብዙ ቦታዎችን ተቆጣጥረናል፣ ይሄ ስምሪት ዳግም በሌሎች አካባቢዎችም እናደርጋለን የሚልም ወደ ሌሎች አካባቢዎች ሰራዊቱን እንደሚያሰልፉም ነው እየገለጹ ያሉት። እንደው አገኘን የሚሉትን ድል በተመለከተ በእናንተ በኩል መረጃው ምንድን ነው? በጣም ጥሩ ጥያቄ ነው መሳይ ያነሳው። ህዝብ እያወናበዱ ያለውም በተለይ ከሀገር ቤት ውጭ ያለውን ህዝብ እያወናበዱት ያለ በዚህ መልኩ ነው። እንግዲህ ቅድም እንዳልኩህ እኛ የሽምቅ ተዋጊዎች ነን። ቦታዎችን አስፈላጊ በሆነ ጊዜ እንቆጣጠራለን፣ አስፈላጊ በሆነ ጊዜ ደግሞ እንለቃቸዋለን። ይሄንን ታክቲካል የሆነውን ስልታችንን እንደመቆጣጠር ነው እየቆጠሩት ያሉ። በዚህ ውስጥ ደምስሰናል ካሉ ማንን እንደመሰሱ
ደመሰሱ? የትኛውን የክፍለጦር አመራር፣ የትኛውን የኮር አመራር፣ የትኛውን የእዝ አመራር፣ የትኛውን ሻለቃ ደመሰሱ? አንድም ሻለቃ አልደመሰሱ። የትኛው መሳሪያ? እንግዲህ ፋኖ ታጠቃቸው መሳሪያዎች በአደባባይ ሲያሳይ የከረመው ሌሎችን ሻዎችን፣ ስናይፐሮችን፣ ሞርተሮችን ያልታዩም ጭምር ዘሪሁን 13 ሌሎችንም ጭምር ፋኖ ታጥቋል። የትኛውን እስኪ ተቀብለው አሳዩን። ተጨባጭ መሳሪያ ስንት ነው የያዙ? 9 መሳሪያ፣ 5 መሳሪያ የገበሬውን ቤት ለቤት ፍተሻ በማድረግ የያዙትን ነው ደመሰስን የሚሉት። ምንም ፋኖ የደመሰሱት የለም። እንዲያውም እኛ በእነሱ እቅድ አይደለም የምንሄደው። ታውቃለህ መሳይ፣ የኛ የራሳችን እቅድ አለን። በተለይ ክረምት ላይ የሰማይ የበላይነት ወስደውብን ስለከረሙ በጋ ላይ በክረምት የኛ አድቫንቴጅ ስላለን እድል ስላለን ይሄንን እድል ለመጠቀም የራሳችን እቅድ አለን። ያንን እቅድ ለማክሸፍ ነው እንግዲህ አስቀድመው ወረራ የፈጸሙብን። ስለዚህ በእነሱ እቅድ አንዋጋም፣ ተተኳሻችንን አንጨርስም። የራሳችን እቅድ አለን። መቼ ከተሞችን መቆጣጠር አለብን፣ መቼ ገጸር ላይ ያለን እየተንቀሳቀሰ ያለን ጠላት በደፈጣ መምታት አለብን። ይህ የኛ እቅድ ነው። ስለዚህ በእነሱ እቅድ ላለመሳተፍ ተተኳሾቻችንን ላለመጨረስ የራሳችን የማፈግፈግ ወደ መግደያ ቦታ የመውሰድ አድርገናል። ይሄንን ከዚህ ጋር ተያይዞ እሱ ደመሰስ የሚል ከሆነ የታለ የተደመሰሰው ፋኖ? የታለ የተያዘው የተማረከው ፋኖ? የታለ መሳሪያው? እንግዲህ በአየር ላይ አይደለም እኮ ይሄ ሁሉ በሺህ የሚቆጠር ፋኖ ነው እያንቀሳቀስን ያለን ቴዎድሮስ እዝ ላይ። ስለዚህ ማንን የያዙ በተጨባጭ? ማን የተደመሰሰ በተጨባጭ? አንድም ኃይል ያገኙት ኃይል የለም። በጣም ከባድ የሆነ 3 ጀነራል እና 7 ኮሎኔል አንድ ቦታ ላይ ደጋዳሞት ላይ፣ ሌሎች አካባቢዎች ደግሞ ኮሎኔሎችንና ጀነራሎችን ተመሳሳይ ጀነራሎችን በማምጣት እስከ 14 ጀነራል ድረስ ያሰለፉበት ውጊያ ነው። ይሄ ውጊያ ቀይ ባህር እንቆጣጠራለን ያለው መከላከያ እኛ ሳናውቀው ቀይ ባህር ይመስል ሙሉ የሀገሪቱን መከላከያ አምጥቶ ጎጃም ላይ ያሰለፈበት ሁኔታ አለ። ግን አንድም ፋኖ መደምሰስ አልቻለም። ይሄው ቦታዎች እየተቆጣጠርን እንደውም እያጠቃን እየደመሰስ የቡድን መሳሪያ እየተረከብናቸው ነው። አሁንም ወደ መግደያ ዞን አስገብተናቸዋል። ሙሉ በሙሉ መደምሰስ የሚያስችል ሙሉ አቅም ላይ እንገኛለን። መሳይ እንግዲህ አርበኛ እስቲበልም በዚህ ደረጃ አሁን በጸረ ሽምቅ ውጊያ አድርገን ነው ደመሰስን፣ ቦታ ተቆጣጠርን የሚል መረጃ እያሰራጩ ያሉት። እንደምናየው ከሆነ ብዙ ታንኮች፣ ብዙ ዙ23ቶች ከፍተኛ ኃይል ነው ያሰማሩት። በጸረ ሽምቅ ውጊያ ውስጥ ነው የተሳተፍነው እያሉ ነው። በዚህ ደረጃ ይህን ያህል ኃይል ያሰማሩበት ምክንያት ምንድን ነው? እንግዲህ አዲስ አበባ ላይ ምክክር ብለው ጥይት ድምፅ የሚያስቀር ምክክር ጀምረናል የሚል ነው እንግዲህ ለኢትዮጵያ ሕዝብ እየነገሩ ያሉት። በሌላ በኩል ግን ጎጃም ላይ እንደዚህ አይነት ከፍተኛ ጦር ምናልባት በዚህ ደረጃ አሰልፈው የተዋጉበት አካባቢም ስለመኖሩ እርግጠኛ መሆን ይከብዳል። ለምንድን ነው ይህን ሁሉ ያደረጉት? በዚህ ጉዳይ ላይ ያገኛችሁት መረጃ አለ? ምናልባት ፈረስ ቤትን ለመቆጣጠር እንደሆነ በተደጋጋሚ ይገልጻሉ። ያ ቦታ ሙት መሬት ነው። በተደጋጋሚ ሞክረው በተደጋጋሚ ከሽፎባቸዋል። ያንን አካባቢ ለመቆጣጠር ወይስ የተለየ ተልዕኮ አላቸው? እንግዲህ እቅዳቸውን የሚያውቁት እነሱ ነው። የቴዎድሮስ እዝ ግን በደንብ ተደራጅቶ አቅም የፈጠረ እዝ ነው። ልክ እንደ ሌሎች ወንድሞች እዝ እንዳሉት 5 እዞች ነው ያሉት። እንግዲህ በዚህ በፋኖ ትግል ውስጥ አቅም ፈጥሮ በተለይ ይሄን ክረምት እንጠፋለን የሚል ስጋት ነበራቸው። ያጠፉናል፣ ሙሉ በሙሉ ከተሞችን ይቆጣጠራል የሚል ስጋት ስላላቸው ሌላም ተጨማሪ ጦርነት ለማዋላድ በሰሜኑ በኩል ቀድመን ይሄን እንመታለን የሚል እቅድ ስለያዙ ይሄንን እቅድ ለመተግበር ነው እንግዲህ ወደዚህ እየተንቀሳቀሱ ያሉት። ይሄንን ደግሞ እንደማያደርጉ እንግዲህ አንተ ቅድም ያልከው ነው። መድፍ ይዘዋል። በተለይ ቁይ ላይ መድፍ አስቀምጠው የቁይን ህዝብ የደባይ ጥላት ግን ህዝብ እየጨፈጨፉ ነው ያሉት። ረቡ ገበያ ላይ የጠድ የሚባል ቦታ ላይ መድፍ አስቀምጠው ሙሉ በሙሉ የረቡ ገበያን ህዝብ የጎዛምንን ህዝብ እየጨፈጨፉ ነው ያሉት። ደጋዳሞት ላይ መድፍ ዙ23 ይዘው ነው የገቡ። እዛ ተቀምጠው ሙሉ ዙሪያውን ያለውን ቋሪት ደጋዳሞትን እየጨፈጨፉ ነው ያሉት። እንዘግድምን እየጨፈጨፉ ነው ያሉት። በተመሳሳይ ሞጣ ላይ መድፍ አስቀምጠው እየጨፈጨፉ ዙ23 ይዘው ህዝባችንን በሙሉ የሰዴን ህዝብ የሞጣን ህዝብ የአዴትን ህዝብ እየጨፈጨፉ ነው ያሉት። ይሄን ያክል ጦር ነው ያሰማሩብን። ደብረ ማርቆስ ላይ መድፍ አስቀምጠው በየቀኑ የጎዛምንን ህዝብ የደብረ ማርቆስን ህዝብ እየጨፈጨፉ ነው ያሉት። እንግዲህ በዚህ ውስጥ ነው የሰላም ምንድነው የሚሉት የሰላም ምክክር የሚሉት። ይሄንን በማድረጋቸው እንግዲህ በቅድም በፎቶም እንደላኩልህ መሳይ ህፃናትን እየገደሉ ነው። በዙ23 የ3 ዓመት ህፃን መነኩሲት ደባይ ጥላት ግን ወረዳ ላይ መነኩሲት እየገደሉ ነው። የ5 ዓመት ህፃን ልጅ አጥለዋል። የ19 ዓመት የሃይ ስኩል ተማሪ ገለዋል። ከቤት ላይ በመጣል ሙሉ በሙሉ ቤቱን በማውደም በመድፍ አሁንም አንተ እየደወልክ ባለበት ሰዓት ላይ መድፍ እየተኮሱ ነው ወደ ሁሉም አቅጣጫ። ይሄ በሆነበት ሰዓት ላይ ነው እንግዲህ የአብይ አህመድ አስቂኝ ቀልድ የሚመጣው። አምባገነን መንግስት እንደምታውቀው በአንድ እጁ ሰላም ለመምሰል ሌሎች ሀገሮችን ለማሳመን ደህና ነኝ፣ ሰላም ነኝ፣ ሰላም እየሰበኩ ነው፣ ለሰላም እየሰራው ነው ለማለት፣ በሌላ በኩል ደግሞ በህዝቦች
ህዝቦቹ ላይ ፈንጅና ቦምብ ከሰማይም ከምድርም እያፈነዳ ህዝባችንን እየጨፈጨፈ ነገር ግን ዛሬ የምክክር ኮሚሽን ላይ ነኝ እያለ እየሳቀ ይገኛል፣ እየቀለደ ይገኛል። የዘመኑ ቀልድ ነው። በነገራችን ላይ ይህ 21ኛው ክፍለ ዘመን ነው። 19ኛው ክፍለ ዘመን ላይ አይደለም የምንገኘው። በ21ኛው ክፍለ ዘመን ላይ ዓለምን መዋሸት አይቻልም። እየዋሸ ነው አብይ አህመድ። ምንም የሚወክሉት ኃይል ሳይኖር ጎጃም የወከለው አማራ የወከለው ኃይል የለም። አስመሳይ ልጆቹን ራሱ ፈልሎ ራሱ ፓርቲ አቋቁሞ የራሱን ሐሳብ ይዞ አንድ አይነት ሐሳብ ይዞ የምክክር ኮሚሽን ነኝ ብሎ አዲስ አበባ ላይ እያጨበጨበ ጎጃም ላይ ግን ታንክና መድ በህዝቡ ላይ እያወረደ ነው ያለው። ሰላም የለንም። እኛ እየሞትን ነው። አማራ እየሞተ ነው። አማራ እያለቀሰ ነው። አማራ ጥቁር ለብሷል። ዓለም ይሄን ሊያውቅ ይገባዋል። እናት ደረቷን እየደቃች እያለቀሰች ነው ያለው በዚህ ሰዓት ላይ አብይ ድራማ በሚሰራበት ሰዓት ላይ አብይ ይሄንን ጄኖሳይድ ለመሸፈን የሰላም ምክክር ነው ማድረግ እያለ ባለበት ሰዓት ላይ እናቶችም ባውጥተው እያለቀሱ ነው። ህፃናት እየሞቱ ነው። ቤተክርስቲያን እየተጨፈጨፈ እየወደመ ነው። መስጊዶች እያለቁ ነው። ህዝብ የለም አማራ ውስጥ። አማራ ጥቁር ለብሷል። ይሄንን ለመከላከል ነው እየለፋን ያለ ነው፣ እየተከላከልን ያለ ነው፣ እየገደልን ያለ ነው፣ እየሞትን ያለ ነው። በዚህ ልክ ነው ያለ ነው። ስለዚህ አብይ አህመድ ጀነራሎችን አሰልፎ ቀይ ባህርን አሰብን አስመልሳለሁ ሲል የነበረውን ጦር ሲያሰለጥነው በግዳጅም ጭምር ሲያሰለጥነው የነበረውን ጦር ጎጃም ላይ አዝምቶ ጀግኖች ግን እየተዋደቁ ቀጠናን ነጻ እያደረጉ ይገኛሉ። መሳይ እንግዲህ አሁን ያለው ሁኔታ ምን ይመስላል? 5ኛ ቀን ምናልባት ይሄ በደጋዳሞት ላይ ልዩ ኦፕሬሽን በጀነራል ማመር ተሰማ በሌሎች 3 ጀነራሎች ሊታገዘ በርካታ መስመራዊ መኮንኖች የሚመሩት ውጊያ ነው እየተካሄደ ያለው። ምናልባት ጀነራል ማመር ተሰማ እያቀረበ ያለው ፎቶ በትክክል እዛ ቦታ ነው ወይስ በዘመናዊ ቴክኖሎጂ በፎቶሾፕ አማካኝነት ጮቄ ተራራ ላይ ይገኛሉ የሚል ምናልባት የፎቶሾፕ የእጅ ስራ ውጤት እንደሆነ እያየን ነው። በዚህ ደረጃ ሐሰተኛ በሆነ መልኩ ፎቶ እያቀናበሩ ቪዲዮ እያቀናበሩ የድል ዜና እያቀረቡም ከሆነ ይህንን ማጋለጥ የሚገባ ጉዳይ ነው። ግን አሁን 5ኛ ቀን ላይ ነው። እስቲ አሁን ያለውን ወቅታዊ ሁኔታ እንዴት ትገልጻላችሁ? አሰላለፋቸው በየት በኩል ነው? ምን አይነት ከባድ መሳሪያ እየተኮሱ እንዳለም በአጠቃላይ ወቅታዊ ሁኔታ ምን ይመስላል? እኛ ቦታ ማተራ ያደርገንም እነሱ ጮቄ ላይ ከሆኑ እኛ ማርቆስ ወይም ደግሞ ባህር ዳር እንገባለን። ምን እግሬን ነው። እኛ እኮ ሽምቅ ተዋጊዎች ነን። ቦታ ማተራ ያደርገንም። ከፈለግን የፈለግነውን ቦታ የትኛውን ቦታ መደምሰስ ችለን ቦታችን መቆጣጠር እንችላለን። እሱ ገብቶም ይሁን አይሁን ማርኮም ይሁን አይሁን እኛ እሱ አይደለም። እርግጥ ነው ማርክ ያለው ብሎ በፎቶሾፕ ያሳየውን መሳሪያ አይተናል። ተመሳሳይ መሳሪያዎችን ደርሶ የሆነ ተራራ ላይ ቆሞ በሚመስል መልኩ አይተናል። እሱ ፍጹም ውሸት ነው። ነገር ግን ጮቄ ይግባ። እኛ ምንም አይደለም እኮ እሱ ጮቄ ስለመግባቱ ስላልመግባቱ አይደለም እኛ የምንጨነቀው። እኛ እኮ አጠቃላይ ጦርነት ላይ ነው ያለነው። ውጊያ ላይ ያለ ነው። ቦታ መልቀቅ፣ መሸሽ፣ መልሶ ማጥቃት፣ መቆጣጠር፣ መያዝ፣ ማደራጀት ይሄ እኮ የውጊያ ተፈጥሯዊ ባህሪው ነው። እነሱ ወደ ጮቄው ሲሄዱ እኛ ከተማ ገባን እያልኩ ነው። ደብረ ዘይት ማለት ደብረ ማርቆስ 3 ኪሎ ሜትር 4 ወይም 5 ኪሎ ሜትር ላይ የምትገኝ ቦታ ናት። በዚህ ቅርብ ርቀት ውስጥ እንገኛለን። ደጋሰኝንን ይዣለሁ ብሎ ነበር። አዎ ይዞ ነበረ። በአንድ ቀን ባልሞላ ጊዜ ውስጥ ግን መልሰን በማጥቃት ደጋሰኝንን ተቆጣጥረናል። ነገ ደጋዳሞትን እንቆጣጠራለን። ይሄ ቦታ ለኛ ምናችንም አይደለም። የገባንበትን ጦርነት በቦታ ልንወስድ ነው አንችልም። ይሄንን ነው ልነግርህ ችለው ነገር ግን ፎቶዎችን የማይቻለው ይሄ ፍጹም ውሸት ነው። ፍጹም ውሸት። መሳሪያም የተማረከው መሳሪያ የለም እስካሁን ድረስ አንድም ፋኖ ነው የምነግርህ። ይሄንን ውሸት አይደለም ማወራት። አንድም ፋኖ የያዘው የማረከው የለም። አይደለም ብሬን ክላሽ አልማረከም። አይደለም ብሬን አንድ ልብስ የማረከው ሎጂስቲክ የማረከው ነገር የለም። በሙሉ አቅማችን ላይ እንገኛለን ነው የምልህ መሳይ። እንግዲህ በእነሱ ላይ የደረሰውን ኪሳራ እንደው መረጃውን ሰብስባችኋል። በተለያየ መልኩ የሚወጡትን ቪዲዮዎችም እየተመለከትን ነው። ምናልባት እነሱ አሁን ሰሞኑን የምታደርጓቸው ወቅታዊ ቪዲዮዎች ይሁኑ ማረጋገጥ ስላልቻልን ነው። ግን በእናንተስ በኩል እነሱ ላይ ያደረሳችሁትን ኪሳራ መረጃው አላችሁ? በትክክል በርካታ ቦታዎች ላይ ከሻለቃ በላይ እየደመሰስን ነው። በተለይ ደጋዳሞት ላይ አንድ ሙሉ በሙሉ በሚባል ደረጃ ሻለቃዎችን ደምስሰን የቡድን መሳሪያቸውን ጭምር ማርከን አሳይተናል። ኮኛ በቪዲዮም በአካልም መሳሪያቸውን ፎቶ አንስተን ልከናል፣ አሳይተናል። ዓለም እየተገነዘበው ነው ያለ። በሁሉም አቅጣጫ ላይ ዛሬ ለምሳሌ ረቡዕ ገበያ ላይ ቢቡኝ አልማ የሚባል ቦታ ላይ ደንበጫ ገሊላ ከሚባል ከፍ ብሎ ያለ ቦታዎች አሉ። አማኑኤል ወረዳ በጋራ ይገናኛሉ። እዛ አካባቢ ላይ ከፍተኛ ትንቅንቅ እየተደረገ ነው። አባይ ብርጌድ የነበረች አሁን ሻለቃ የቦቅላ አካባቢ ላይ ከፍተኛ የሆነ ትንቅንቅ በማድረግ መጣውን ግትልትል ሰራዊት እየማረክን እየደመሰስ ነው እንገኛለን። በቁጥር ግን እንደዚህ ነው ተብሎ የሚገለጽ አይደለም አሁን ባለን። ምክንያቱም አክቲቭ ውጊያ ላይ ነው የምንገኘው። መሳይ እንግዲህ አርበኛ እስቲበል በጣም አስገራሚ ነው። ያው መጠነ ሰፊ የሆነ ከዚህ በፊት ካሉት የማጥቃት ውሳኔዎች ወይም እርምጃዎች በተለየ ሁኔታ ከፍተኛ ሜካናይዝድ ኃይሉን አሰልፎ ደጋዳሞት ላይ ውጊያ ጥቃት በብዙ አቅጣጫዎች እያደረገም አዲስ አበባ ላይ ግን ምክክር ተቀምጫለሁ የሚለው ይሄን ለኢትዮጵያ ሕዝብ በደንብ በሚገባ ሊነገረው የሚገባ ጉዳይ ነው። ይሄ አገዛዝ ቢያንስ እንኳን ምክክሩ እስኪያልቅ ድረስ የጥይት ድምጽ እንዳይሰማ ማድረግ ይችል ነበረ። ነገር
ግን ከዛ ይልቅ ህዝብ ማደንዘዣ ዓለም አቀፉ ማህበረሰብ ማደናገሪያ እንዲህ አይነት ምክክር እያደረገ እናንተ ላይ እንዲህ አይነት ጥቃት መክፈቱ ያው ያየን ነው። መልእክቶችንም እየሰማን ነው። ሰላማዊ ሰዎች እየተገደሉ ነው። እናቶች እያለቀሱ ነው። ይህንንም የኢትዮጵያ ህዝብ በደንብ ሊረዳውና ሊከታተለው የሚገባ ጉዳይ ነው። የአዲስ አበባው ምክክር ቀልድና በሀገር ላይ የሚደረግ ቧልት መሆኑን በሚገባ ያሳየ እርምጃ ነው ደጋዳሞት ላይ እየወሰደ ያለው። እንደው በመጨረሻ የምትለው ነገር ካለ አርበኛ ስቲበል። አመሰግናለሁ። መሳይ በድጋሜ ምን መሰለህ፣ አሁን ኦሮሚያ ጦርነት ውስጥ ነው። ትግራይም እንደምታውቀው ነው። አማራም እዚሁ አሁን እንደምነግርህ ጎንደር ላይ፣ ወሎ ላይ፣ ሸዋ ላይ እየተዋደቁ ነው ጀግኖቻችን። በዚህ ውስጥ ምን ምክክር አለ አንተ ስታስበው? የትኛው የሀሳብ ልዩነት ነው ተካቶ ምክክር የተደረገው? አብይ አህመድንና አብይ አህመድን የሚመስሉ አምላኪዎች በሙሉ የተሳተፉበትን መድረክ ይህንን የምክክር መድረክ ልትለው አትችልም። ከዚህ ኢትዮጵያ ልታተርፍ አትችልም። አንድም ነገር አታተርፍም። ኢትዮጵያ ወደ ባሰ ነገር አዘቅት ውስጥ ልትገባ ትችላለች። ለምሳሌ በዚህ ምክክር ውስጥ የሚመጣ የአንድ ሰው ሀሳብ ብቻ ነው። እዚያ ውስጥ የሚታየኝ ምክክር ኮሚሽን ውስጥ አብይ አህመድ በተለያየ ሰው ተወክሎ ነው የሚታየኝ። በዚህ ውስጥ ምን ልዩነት አመጣለህ? ከራስ ጋር እንኳን ሰው ይሟገታል። እሱ እኮ የሀሳብ ልዩነት ያለውን አካል በሙሉ ጠላት ብሎ የሚፈርጅ እኮ ነው። የሚገል እኮ ነው። እኛ እኮ በሳይ ወደዚህ ጦርነት ስንገባ ሰላማዊ ትግል አልናፍቅ ብለን አልታገል ብለን አይደለም። ስቆብን ዝቶብን ሱሪ ያስወልቃችኋለሁ ብሎን ነው ወደ ትግል የገባን እንጂ ሰላማዊ ትግል ጠልተን አይደለም። ዓለም በሙሉ ኢትዮጵያ በሙሉ በታንክና በጀት የታረሰች ሰላማዊ ምክክር ማለት ቀልድ ነው። የዘመኑ ቀልድ ነው የምነግርህ። ክፍለ ዘመኖች በዚህ ልክ አልሆኑም። ሌሎች እኮ እነ ሂትለር ካደረጉት ኢጣሊያ እኛ ጋር መጣ ከተዋጋችሁ በላይ በመርዝ ፈጅታናለች። አዲስ አበባ ላይ ታውቃለህ፣ ተክለ ሃይማኖት ገዳም ላይ ምን ያክል መነኩሳት እንደተገደሉ። ዛሬስ አብይ አህመድ ከነሱ የተሻለ ነው? መረጃ እያጠፋ ጄኖሳይድ እየፈጸመ ነው። ዘር ማጥፋት እየፈጸመ ነው በአማራ ክልል ላይ። ይሄንን መደንቆር የለበትም የኢትዮጵያ ህዝብ። በቴሌቪዥን ሙሉ በሙሉ ሚዲያዎችን ኮንትሮል በማድረግ በሶሻል ሚዲያ እንኳን እንዳናስተላልፍ ሚዲያዎቻችንን እየዘጋ የአንድ ሰው ሀሳብ ብቻ እንዲተላለፍ በማድረግ ይሄንን ህዝብ እያሰቃየ ያለ ነው። ስለዚህ የኢትዮጵያ ህዝብ ፋናን ሊያምነው አይገባም። በእርግጥ ያውቀዋል የኢትዮጵያ ህዝብ በፋና ምን እንደሚተላለፍ፣ በኢቲቪ ምን እንደሚተላለፍ፣ በዋልታ ምን እንደሚተላለፍ ያውቀዋል። ከዛ ይልቅስ የኛ ፌስቡክ ፔጅ እውነተኛ ነው ምነግርህ። ይሄንን ነው ሊከታተል የሚገባው። እውነታው ምንድነው ካልከኝ ኢትዮጵያ ውስጥ አሁን ጦርነት ነው ያለው፣ ሰላም የለም። ጦርነት ጠማቂው ደግሞ አብይ አህመድ ነው። ስለዚህ ሁሉም ህዝብ በአንድ ላይ አንድ እስትንፋስ የአማራ ህዝብ እያለቀ መሆኑን ተረድቶ ይህ ድል ደግሞ ለኦሮሚያውም ነው። ትናንት ትግራይን ጨፈጨፈ፣ ዛሬ አማራን እየጨፈጨፈ ነው። ነገ አፋርን ይጨፈጭፋል፣ ነገ ደቡብን ይጨፈጭፋል። በየተራ እየጨፈጨፈ ነው። 8 ዓመት ሙሉ ጦርነት የጠመቀው አብይ አህመድ ለዚህ ደግሞ